ስሜ ሲስተር ፈትለወርቅ ኃይሌ ይባላል። በአዲስ አበባ ከተማ አስተዳደር ጤና ቢሮ በእናቶችና ህፃናት ዳይሬክተሮች ስር የአፍላ ወጣቶችና ወጣቶች ፎካል ፐርሰን ነኝ። አፍላ ወጣትነት ማለት ከህፃንነት ወደ ወጣትነት የሚሸጋገሩበት እድሜ ነው። በአጠቃላይ ስንመለከት ግን የአፍላ ወጣትና ወጣትን ስናይ ከህፃንነት ወደ ጎልማሳነት የሚሸጋገሩበት እድሜ ነው። ስለዚህ ይሄ የአፍላ ወጣትነት ብለን የምንለው በተለይ እድሜያቸው ከ10 እስከ 19 ዓመት የሆኑ አፍላ ወጣቶችን ነው። እነዚህ ወጣቶች ደግሞ ያው እንደምናቀው በእድገት ሁኔታ ላይ የሚታዩ አካላዊ፣ ስነልቦናዊ፣ ማህበራዊና የማመዛዘን ለውጦችን የሚያመጡበት እድሜ ነው ማለት ነው። እንግዲህ ይሄ ለውጥ ከህፃንነት የሚሸጋገሩበት እድሜ ነውና በተለይ በሴቶች ላይ የዳሌ መስፋት፣ የጡት መውጣት፣ የወራባ መጀመር እንደገና ደግሞ በማህበራዊ ህይወት ላይ የተለያዩ የባህሪ ለውጦች የምናይበት ይሄም ደግሞ ሲሆን ምንድነው በሰውነታቸው ውስጥ የሚፈጠረው ተፈጥሮ የሚያመጣው የሆርሞን ወይም ደግሞ በሰውነት ውስጥ የሚገኝ ንጥረ ነገር መመንጨት ሲጀምር የሚያስከትሉት ለውጦች ናቸው ማለት ነው። ስለዚህ በአካላዊ ለውጡ ላይ አሁን በሴቶች የገለጽኩት እንዳለ ሆኖ በወንዶችም ላይ የትከሻ መስፋት፣ የተለያዩ ቦታዎች ጸጉር ማውጣት እንደዚሁም ደግሞ የወንድ የዘር ፍሬ የማምረትን ነገር ያጠቃልላል ማለት ነው። እነዚህ ለውጦች በሚታዩ ጊዜ ያው እነዚህ ልጆች ወደ አፍላ ወጣትነት እድሜ ገብተዋል ብለን እንላለን። ስለዚህ ሁሉም እንደየእድሜው ሁሉም በአንድ ጊዜ የሚመጣ አይደለምና ለውጦቹ እንደየእድሜያቸው ይለያያል። ቢሆንም ግን ይሄ ለውጥ የሚጀምረው ከ10 ዓመት ጀምሮ ነው። አሁን አንዳንድ ጊዜ ስንመለከት ሴት ልጆችን በተለይ በአማካይ ይላል አንዳንድ ጥናቶች እንደሚያሳዩት የወራባ በ12 ዓመት ይጀምራቸዋል ይባላል። ግን ማጆሪቲው 12 ዓመት ይሆናል እንጂ ከ9 ዓመትም የሚጀምራቸው ልጆች አሉ። ስለዚህ እድሜው ወደ 10 ዓመት የወረደው የአፍላ ወጣትነት ለውጦች ይታያሉ። በተለይ የጉርምስና ወይም ደግሞ የኮረዳነት እድሜ አነስ እያለ መጥቷል። ቀደም እያለ መታየት ጀምሯል ማለት ነው። ያመጋገብ ሁኔታችን አለ። ልጆች ያው ከልጅነታቸው ጀምሮ ያው በተለያዩ ንጥረ ነገሮቻቸው በተሟሉ ምግቦች ሊያድጉ ይችላሉ። ምናልባት ያመጋገብ ሁኔታ ያለው የሶሻሊ ያላቸው መስተጋብር ነው የሚባለው እነዚህ ነገሮች ሁሉ በሚመጡት ባህሪያቶች በሚመጡት ለውጦች ላይ የራሱን የሆነ አስተዋጽኦ ያሳያል ማለት ነው። እነዚህ ልጆች ተፈጥሮ ነውና ይሄንን የለገሰቻቸው የተለያዩ ለውጦችን በሰውነታቸው ላይ ማሳየት ሲጀምሩ፣ በማህበራዊ ህይወታቸው ማሳየት ሲጀምሩ፣ በስነ ልቦና ማሳየት ሲጀምሩ አስቀድመው ሊያውቋቸው የሚገቡ ነገሮችም ይኖራሉ። እነዚህ አስቀድመው ሊያውቋቸው የሚገቡ ነገሮች በመጀመሪያ ደረጃ ከማን ነው ዕውቀቱን የሚያገኙት የሚለውንም ነገር ማሰብ ያስፈልጋል። ያው ትልቁን ኃላፊነት የሚወስደው ወላጅ ነው። ምክንያቱም ወላጆች ልጆቻቸውን በሚያሳድጉ ወቅት ምናልባት በእድገታቸው ሁኔታ ላይ ሊከሰቱ የሚችሉ ለውጦችን አስቀድመው ማስተማር ይገባቸዋል። የወራባ መቼ እንደሚመጣ በሚመጣ ጊዜ በምን አይነት መልክ ንጽህናውን መጠበቅ እንዳለብን ይሄን ሁሉ ነገር ሊያስረዱ የሚገባቸው የመጀመሪያው ትምህርት ቤት ያው ወላጅ ነው ሁላችንም እንደምናውቀው። ካለበለዚያ ይሄንን ባለማወቃቸው ምክንያት ልጆች ለተለያዩ ችግሮች ያው ይጋለጡብናል ማለት ነው። የወራባ ንጽህና አጠባበቅ ከመጉደሉ የተነሳ ለተለያዩ የመራቢያ አካላቶች የጤና ችግሮችም ሊጋለጡ ይችላሉና ነው። ለዚህ አንዳንዴ ይደርሳሉ በማለት ገና ነው እድሜያቸው በማለት ልጆቹ ምንም አይነት ዕውቀት ሳይኖራቸው የንጽህና መጠበቂያ እንኳን ማቴሪያል ሳይኖራቸው በትምህርት ቤት ላይ በጓደኞቻቸው መሳቂያ መሳለቂያ የሚሆኑበትም ሁኔታ አለ። በተለያዩ ሀገራት በተለይ የፒዩበርቲ ወይም የኮረዳነት ወይም የጉርምስና ወቅት የምንለው እድሜያቸው እየቀነሰ መጥቷል። ስለዚህ ገና ነው ብለን የምናስባቸው ነገሮች አይኖሩም ማለት ነው። ስለዚህ እነዚህ ልጆች ማስተማር የሚገባን ገና ከታች አንደኛ ክፍል ሁለተኛ ክፍል መሆን ሲጀምሩ ጀምሮ እንደየእድሜያቸው የሚያስፈልገውን ትምህርት ልንሰጣቸው ይገባል። ወላጅ ትልቁን ኃላፊነት አለበት ብለናል። እነዚህ ልጆች በደንብ አቅርቦ ከህፃንነታቸው ጀምሮ አቅርቦ ካልያዛቸው ሊፈልጉ የሚችሉት ምንድነው ጓደኞቻቸውን ነው።
ምናልባት ጓደኛቸው እግር ኳስ ተጫዋች ከሆነ እነሱም እግር ኳስ ተጫዋች ነው መሆን የሚፈልጉት ስለዚህ ባቻ ጓደኝነት የመገፋት ነገሮች ሊኖሩ ይችላሉ ስለዚህ እነዚህን ሁሉ መታደግ የምንችለው ቀና የሆነውን አመለካከት ቀና የሆነውን አካሄድ ለዓላማ እንዲነሱ የማድረግ አስተዋጽኦ ሊኖራቸው የሚገባው ወላጆች ናቸው ለዚህ በማህበራዊ ህይወታቸው የተለየ ለውጥ እንዳያመጡብን የምንፈልግ አይነት ነገር ከሆነ አሁንም ቢሆን የወላጆች ድጋፍ በከፍተኛ ሁኔታ መቅረብ ይኖርበታል ከስነ ልቦና ጋር ተገናኝቶ አንዳንድ ጊዜ ያስተሳሰብ ለውጦች እነዚህ ልጆች ሊኖራቸው ይችላል ይሄ ያስተሳሰብ ለውጥ ምንድነው እድገታቸውን ተከትሎ የሚመጡ ለውጦች አሉ ቀደም እንዳልነው ፊዚካሊ ብቻ አይደለም ስነ ልቦናዊ ለውጦችም በስፋት ይታያሉ እነዚህ በስነ ልቦና ላይ ሊከሰቱ የሚችሉ ለውጦች ለተለየ ችግር እንዳይዳርጋቸው የተጠናከረ ድጋፍ ያስፈልጋቸዋል ማለት ነው እነዚህ ለውጦች በሚመጡ ሰዓት አስቀድሞ ወላጆች ማስተማር የሚገባቸው ወላጆች ከዛ ባለፈ መምህራኖችም ይሄንን አስቀድሞ ማስተማር የሚጠበቅባቸው እነዚህ ልጆች የስነ ልቦና ችግር እንዳይከሰትባቸው ያደርጋል ለምሳሌ ጡቷ ሲወጣ ጡት መውጣት ያለበት በስንተኛው እድሜ እንደሆነ ከዛ በተረፈ የተለያዩ በብልቷም በብብቷም አካባቢ ጸጉር ሲወጣ ይሄ በተፈጥሮ የሚመጣ ለውጥ መሆኑን ተረርታ የምትቀጥል ከሆነች እቺ ልጅ ምንም አይነት የስነ ልቦና ችግር አይከሰትባትም ካለበለዚያ ግን ከሰው የተለየች በጣም የተለየች ለሷ ብቻ ይሄ ለውጥ የመጣ ይመስላትና ራሷን የማግለል ከሰው የተለየች አድርጎ መቁጠር ከሰዎች ጋር ለመቀራረብ የሚኖራት ኢንተርፐርሰናል ኮሙኒኬሽንም መቀነስ ስለዚህ እንደዚህ አይነት ነገሮች ይመጣሉ በስነ ልቦናዋ ላይ ይሄ ደግሞ ራስን የማግለል ስሜቱ እየቀጠለም ሲመጣ በመተማርበት ትምህርት ላይ ራሱ ተጽዕኖ ሊያስከትልም ይችላል ምክንያቱም በመግባባት የምታገኛቸው ዕውቀቶች ሁሉ በዚህ ምክንያት ልታጣው ትችላለች ማለት ነው የአይምሮ እድገት የማህበራዊ እድገት እንደዚህ ስነ ልቦና እድገቶች የተለያዩ ለውጦች ይኖራሉ ለዚህ ይሄ የሚከሰተው ምንድነው በሴቶችም ላይ ኤስትሮጅንና ፕሮጀስትሮን የሚባል ሆርሞን አለ በወንዶችም ላይ ቴስቶስትሮን አንድሮጅን የሚባል ሆርሞን አለ እነሱ ሁሉ ለባህሪያቸው ለልጆቹ ባህሪ አስተዋጽኦ ያደርጋሉ ያለ መታዘዝ ነገር ይከሰታል አታቂም እናቴ አታቅም አባቴ የሚሉ ነገሮች ይኖራሉ ምክንያቱም ይሄ መጣው እንግዲህ ከሆርሞናል ቼንጅ የተነሳ ነው ምናልባት ይሄኛው ትክክል ነው ይሄኛው ትክክል አይደለም እንዲማረግ የለብኝም ይሄኛው ይጎዳል የሚለው ነገር የማመዛዘን ነገር አይምሯቸውም ገና እየሰራ አይደለም ይሄ ምንድነው የብሬን ዴቨሎፕመንት ቀስ ይያለ የሚመጣ ነው እንደውም የብሬን ዴቨሎፕመንት ሪሰርቸሮችም እንዳዩት እንደተመለከቱትም እስከ 24 አመት ድረስ እድገቱ አያቆምም ነው የሚለው 24 አመት ላይ ሲደርሱ ግን የማመዛዘን ነገራቸው ይመጣል ይሄ ጥቅም አለው ይሄን ባረገው ጉዳት አለው የሚለው ማመዛዘን የሚችሉት ከ24 አመት በኋላ ነው ከ24 አመት በፊት ግን ያለው እነዚህ ልጆች ደስ የሚላቸው ነገር የሚያደርጉበት እንጂ ይሄ ጎዳኛል ይጠቅመኛል የሚለው ነገር በፍጹም አያስቡትም ለካ እናቴ ያለችኝ ትክክል ነው ለካ አባቴ ያለኝ ትክክል ነው የሚሉት ማመዛዘን በሚችሉበት ጊዜ ነው ይሄ ደግሞ ከ24 አመት በኋላ ነው ለዚህም ነው ጤና ሚኒስትርም የዓለም ጤና ድርጅትም ትኩረት ሰጥቶ በእነዚህ ባፍላ ወጣቶችና ወጣቶች ላይ በደንብ መስራት አለብን ብሎ የራሱን ስትራቴጂ የራሱን ፖሊሲ ቀርጾ እንደገና ጤና ተቋማቱ ለነሱ ምቹ አድርጎ እየሰራ ያለው በወጣቶች ላይ የምናያቸው በተለይ ያውኔ በጤናው ዘርፍ ያለው ነውና መናገረው በጣም በርከት ያሉ የጤና ችግሮች ይታያሉ በጣም ብዙ የጤና ችግሮችና ምናልባት እነዚህ የጤና ችግሮች ዋናውና ትልቁ ነገር ከግንዛቤ ማጠር የተነሳ የሚመጡ ነገሮች ናቸው አንደኛ ወንዱም ሴቱም ስለራሱ የመራቢያ አካል በደንብ አድርጎ ሊያውቅ ይገባዋል ምን ባናደርግ ከምን መቆጠብ እንችላለን የሚለውን ነገር እንዲያውቁ የግድ በመጀመሪያ ደረጃ ያው እንደ ችግር ሆኖ የሚታየው የግንዛቤ ማጠር ስለስነ ተዋልዶ ጤናቸው የግንዛቤ ማጠር ዋናውና ትልቁን ቦታ ይዛል ከዛ በተረፈ ብዙ ነገሮች አሉ በጣም የምንመለከታቸው ከህመም ጀምሮ ከአካል ጉዳት ጀምሮ እስከ ሞት ድረስ የሚያደርሳቸው የጤና ችግሮችን በብዛት እንመለከታለን ይሄ ሁሉን ነገር ግን ባለማወቅ የሚከሰቱም ነገሮች ናቸው ዋንኛውና ትልቁ ችግር ያው ያቻ ግፊት ዋናው ነገር ነው የግንዛቤ ማጠሩ ዋናው ችግር ነው ኢቭን ችግር ሲደርስባቸው የት መሄድ እንኳን እንዳለባቸው አያውቁም ለማን ማማከር እንዳለባቸው ሁሉ አያውቁም ስለዚህ እነዚህ ከውቀት ጋር የተገናኙ ነገሮች ከፍተኛውን ቦታ ይዛሉ ማለት ነው
አንዳንድ ሮል ሞዴል የሚሆኑ ቤተሰቦች አሉ በደንብ በቃ በስርዓቱ ተምረው በስርዓቱ ዲግሪያቸውን ይዘው በስርዓቱ ማስተርሳቸውን ይዘው ወቅታቸውን ጠብቀው ስራ ይዘው እድሜያቸው ሲደርስ ጋብቻቸውን ፈጽመው እንደገና ደግሞ ራሳቸውን የሚተኩ ማህበረሰብ ያለበት ጋር እነሱን አይተው ጥሩ ነገር ይዘው የሚወጡ ወጣቶችም ሊኖሩ እንደ ሮል ሞዴል ልንቆጥራቸው የምንችላቸውም ሊኖሩ ይችላሉ ከዛ ደግሞ በአንጻሩ ይሄ ዴይ ፓርቲ ወቅታዊ የሆኑ ነገሮች ወጣቶችን እንደ ፋራ የማያስቆጥራቸው ብለው የሚገምቷቸው የተለያዩ ነገሮች በከተማችን የምንመለከተው ነገር አለ ስለዚህ አንዳንዴ ስልጣኔ ይመስላቸውና አንዳንዴ ዕውቀት ይመስላቸውና የሚሳሳቱብን ብዙ ወጣቶች አሉ መጠጥን ራሱ እንደ ትልቅ ነገር ሊቆጥሩት ይችላሉ መጠጣትን ግን ከመጠጥ ባሻገር ሊመጣ የሚችለው ነገር አይገነዘቡትም ምክንያቱም መጠጥም አደንዛዥ እጾችም እነዚህ ኃላፊነት ያልተሰማውን ውሳኔ እንዲወስኑ ነው የሚያደርጋቸው ጥንቃቄ የጎደለው የግብረ ስጋ ግንኙነት በዛ ጊዜ ይፈጸማል እንደገና ለባለዘር በሽታ ለኤችአይቪ ለማህፀን በር ካንሰር እንደገና ለሄፓታይተስ ቢ እና ሲ የመጋለጥ እድላቸው ከፍተኛ ነው የሚያደርገው ሮል ሞዴል የሚሆኑ ታላላቆች አሉ እንደገና ደግሞ የጠፉም ትክክል ያልሆኑም ደግሞ እነዚህ ልጆች መንገዳቸውን ሊያስቷቸው የሚችሉ ይኖራሉ ስለዚህ በማህበረሰቡ ዘንድም ያለው ነገር ለልጆቹ ለመለወጣቸው ወይም ደግሞ ለችግር ለመጋለጣቸው ያው ምክንያታዊ ይሆናል ማለት ነው የመፍትሄው አካል መሆን የሚችለው ቢቻል ያው ትልቁን ቦታ ይወስዳል ብዬ ቅድም ያልኩት ወላጅ ነው ወላጅ ያው ከመውለዱ ባሻገር ልጁን በደንብ መከታተል ይኖርበታል በደንብ ማየት ይኖርበታል ውሎውን የዋለበት ሁኔታ ሁሉ መረዳት ይኖርበታል ቅድም በሰውነቱ ላይ ሊመጡ የሚችሉ ለውጦችን በደንብ ያስረዳ ማሳደግ አለበት ወላጅ ብለን እንዳልነው ሁሉ ውሎውንም የዛኑ ያህል መከታተል ይኖርበታል በሚከታተሏቸው ጊዜ ልጆቹ ለካ ወላጄ ከኔ ጋር ነው ለካ ጆሮ ተሰጠኛለች ጆሮ ይሰጠኛል ወላጆቼ ስለዚህ በሚቸግረኝ ጊዜ ለነሱ ባማከር መፍትሄም ሊያመጡልኝ ይችላሉ የሚለው ነገር ዴቨሎፕ ያደርጉት በራሳቸው ያላቸው ቦንድ እየተጠናከረ ከወላጆች ጋር በጥሩ ሁኔታ እነዚህ ልጆች ምናልባት ቅድም ከገለጽናቸው የጤና ችግሮች ነፃ ሊሆኑ ይችላሉ ወላጅ እንደ ድሮው ዘመን ልጅ ወደ ጓዳ የሚል ከሆነ አሁንም ተዋቂ ሲያወራ ጥልቃት በል የሚል ከሆነ የዚህ ጊዜ የወላጅና የልጅ ቦንድ እየላላ ይመጣል ስለዚህ ልጅ ምን ይፈልጋል አቻውን ይፈልጋል የሚያዳምጠውን ይፈልጋል ስለዚህ ወደሚያዳምጠው መሄድ ይፈልጋል ወደሚያዳምጠው ሲሄድ ደግሞ ያ የሚያዳምጠው አቻውም ይሆናል ወይ ታላቁም ይሆናል ያልፈለገ ቦታ ላይ ያልሆነ ቦታ ላይ ሊያደርሰው የሚችል ይሆናል በጥሩም ሊመራው የሚችል ይኖራል ወይም ደግሞ አላስፈላጊ ቦታ ላይ ያደርሰው የሚችል ይኖራልና ስለዚህ የወላጅና የልጅ ጥምረት እጅግ በጣም አስፈላጊ ነው ይሄ ከህፃንነት ነው መጀመሪያ ያለበት ስለዚህ ትልቁን ቦታ ወላጅ ወስዷል የሚል እምነት ነው ያለኝ ከዛ በተረፈ መምህራኖች ናቸው ትልቅ ኃላፊነት ያለባቸው ትምህርት ቤት ነው ምክንያቱም ካሪኩለሙ ስለ ወጣቶችና ስለ ወጣቶች ጤና የማይነካካው ነገር የለም የትምህርት ቤቱ ማህበረሰብ ከተሰጠው ካለው ካሪኩለም በመነሳት ሰፋ አድርጎ ዕውቀት እንዲያገኙ ልጆቹ ማድረግ የስነ ተዋልዶ ጤናቸው በደንብ የተጠናከረ ዕውቀታቸው ከፍ ይያለ እንዲሄድ ማድረግ ኃላፊነት አለባቸው ግዴታም ጭምር ስለሆነ ማለት ነው ከዛ ባለፈ ደግሞ ማህበረሰቡም ኃላፊነት አለበት ማህበረሰቡ የኔ ልጅ አይደለም የከሌ ልጅ ነው ያሉ ችላ ማለት አያስፈልግም መጠቋቆሚያም ማድረግ አያስፈልግም ልክ ካልሆነ ልክ አይደለም ብሎ የመመለስም ኃላፊነት አለበት እንግዲህ ከዛ ሲወርድ ደግሞ ወደ ጤና ተቋም ነው የሚመጣ ጤና ጣቢያ ላይ ያፍላ ወጣቶችና ወጣቶች ጤና አገልግሎት አለ ይሄ ጤና አገልግሎት የታመሙትን ብቻ አይደለም የሚያክም በእነዚህ ልጆች በሚመጡ ጊዜ ከዕውቀት ጋራ የተገናኘ የተለያየ ስነ ተዋልዶ ጤና ግንዛቤ እንዲኖራቸው ያደርጋል እዚህ በሚመጡ ጊዜ ከዕውቀት ባሻገር የምክክር አገልግሎት አለ ምናልባት ችግሮች ይዘው ከመጡ ደግሞ የችግሮችን መፍትሄ በሰለጠነ ባለሙያ አገልግሎቱን ያገኛሉ ማለት ነው ከሁሉ በላይ ደግሞ ራሳቸው ወጣቶች ምክንያቱም በአሁኑ ሰዓት ዘመኑ ያው ቴክኖሎጂ ነው ዓለምን ሁላችንም በእጃችን ይዘን ነው የምንዞረው ስማርትፎን ማይዝ የለም ስለዚህ ወጣቱ ከዛ ላይ ቲክቶክ ላይ ኢንስታግራም ላይ ፌስቡክ ላይ እንደዚህ አይነት ነገሮች ላይ ከማተኮር እንደው ምናልባት ከነሱ ጋር የተገናኘ የጤና ስርዓት ምን ይመስላል የት ቤት ሄዳ አገልግሎትን አገኛለሁ እንደገና ደግሞ በላይ ላይ እንደዚህ አይነት ለውጦች በሚከሰቱ ጊዜ ምን ማድረግ አለብኝ የሚለው ነገር ጎግል ያደረጉ ያነበቡ ዕውቀታቸውን በደንብ ቢጨምሩ ጥሩ ነው ብዬ ያስባለሁ
ሰው ሰራሽ ችግሮች እንግዲህ ብለን የምንላቸው ያው እንግዲህ ከመናነሳቸው በወጣቶች ላይ ይታያሉ ብለን ከመንላቸው የጤና ችግሮች አንዱ አደንዛዥ እጾችን የመጠቀም ነው። እንግዲህ ይሄ ምንድነው? አንደኛ ትምህርት ቤቶች አካባቢ ወጣቶች የሚገኙበት አካባቢ በተቻለ መጠን እነዚህ አይነት ነገሮች መከሰት ባይችሉ መንግስት የራሱን እርምጃ በተለያየ አጋጣሚ እየወሰደ ያለበት ሁኔታ አለ። አንድ ትምህርት ቤት ሲገነባ ካጠገቡ ጫት ቤት ምናምን የሚከፈት ከሆነ ይሄ ከባድ ነው። ይሄንን ነገር ደግሞ ያው መታደግ የሚችሉት ራሳቸውን ችለው የተቋቋሙ ራሳቸውን የቻሉ ያው የምናውቃቸው ሴክተር መስሪያ ቤቶች አብረው ከጤና ጋራ መስራት የሚችሉ ለምሳሌ ንግድና ኢንዱስትሪ ምክንያቱም ከትምህርት ቤት ምን ያህል መራቅ አለበት ከጤና ተቋም ምን ያህል መራቅ አለበት ራሱን የቻለ ስታንዳርዶች አሉና እነዚህን አይነት ነገሮች እዚህ ማስወገድ የምንችልበት ነገር አለ። ከችግሮቹ መካከል አንዱ ያላስፈላጊ የሆነ እርግዝና በወጣቶች ላይ የሚከሰትበት ሁኔታ አለ። እንደ ሀገር ስንመለከት ግን ኦልሞስት ወደ 40% የሚሆኑ ሴት ልጆች እድሜያቸው 18 ዓመት ሳይደርስ የሚያገቡ አሉ። እንግዲህ 18 ዓመት አልደረሰችም ማለት የሰውነቷ የመራቢያ አካላቷ ያው ዌል ዴቨሎፕድ ያልሆነ ልጅ ለመያዝ የማይችል ያልዳበረ የሰውነት ክፍል ያላት ስለሆነች ለዚህ ልጁም የሚፈጠረውም ልጅ በአግባቡ እድገቱን ያልተከተለ ሊሆን ይችላል የቀጨጨ ሊሆን ይችላል ምናልባት ወደ ውስጥም ሊጠፋ ይችላል። እሷም እንደገና በመውለድ ሂደት ውስጥ ደግሞ የተለያዩ የጤና ችግሮች እስከ ሞት ድረስ ሊያደርሳት ይችላል። እነዚህኞቹ እንግዲህ በማህበረሰቡ ውስጥ እንደ ባህል ተደርጎ የተሄደበትና መቀረፍ የሚገባቸው ችግሮች ናቸው። ስለዚህ ይሄንን ማስወገድ ይተበቅብናል ማለት ነው። ከአባለ ዘር በሽታ ጋራ ተገናኝቶ ያሉ ችግሮች ከኤችአይቪ ጋራ ያሉ ችግሮች እነዚህንም ልንቀርፋቸው የሚገባቸው ናቸውና በእነሱ ላይ መሰራት ያለበት በወጣቶች ላይ መሰራት ያለበት ስራ አለ። የማህፀን በር ካንሰር የመከሰቱን ነገር ሁሉ ከፍ ያደርገዋል። ስለዚህ እነዚህ ሁሉ ነገሮች ልንቀርፋቸው የምንችላቸው አንድ ሰው ግንዛቤ ካለው ከዚህ ሁሉ ሊርቅ የሚችልበት ነው። ከስርዓተ ምግብ ጋራ ተገናኝቶ ያው ወጣቶቻችን እንደምታውቁት ይሄንን ጃንክ ፉድ ፒዛ በርገር ምናምን ስለበሉ ነው በቃ ምግብ የበሉ የሚመስላቸው ግን እነሱ በጤንነታቸው ላይ የሚያስከትሉ ብዙ ችግሮች አሉ። ወጣቶች ላይ ከምግብ ጋራ ተገናኝቶ ከስርዓተ ምግብ ጋራ ተገናኝቶ አንደኛ የምግብ ማነስ ወይም ደግሞ በወቅቱ በእድሜያቸው ሊኖራቸው የሚገባቸው ክብደት አለመኖር መቀንጨር ነገር ይታይባቸዋል። ይሄንን መቀንጨር የቀነጨረች አንድ ልጅ ነገ ከነጎዳ ማግብታ ስትወልድ እንደገና እንዲሁ ደግሞ የምግብ መዛባት ወይም ደግሞ ማልኒትሪሽን ካለባት የቀነጨረ ልጅ ነው የምትወልደው። ስለዚህ ኢንተርጀነሬሽናል ሳይክሎችን መስበር ይኖርብናል። ኒትሪሽናሊ ምን መመገብ አለባቸው የሚለውን ነገር አሁን በተለይ በጤና ተቋማት ላይ በደንብ እያስተማሩ ይገኛሉ። ሌላው ውፍረት ነው። ከመጠን ያለፈ ውፍረት ከተማችን ላይ ቀደም እንዳልኩሽ ፒዛ በርገር እነዚህ በጣም ጃንክ ፉዶችን በመመገብ ልጆቻችን በጣም እየወፈሩ ነው። እንግዲህ ሲወፍሩ ለልብ ችግር ለስኳር ለኩላሊት ያው ምናያቸው እነዚህ ተላላፊ ያልሆኑ በሽታዎች ችግሮች ይጋለጡብናል። ስለዚህ ከነዚህ ሁሉ መራቅ አስፈላጊ የሆኑ ኒውትሪየንቶችን ምናቃቸው ቫይታሚኑም ፕሮቲኑም ካርቦሃይድሬቱም ፋቱም ሁሉም በተመጣጣነ መልክ ማግኘት የሚችሉበትን ነገር እንዲያገኙ አስፈላጊው ምክር ሊለገሳቸው ይገባል። ከዛ በተረፈ ከዚሁ ከስርዓተ ምግብ ጋር ተገናኝተው የአዮዲን እጥረት የአይረን እጥረት በስፋት ይታያል። እነዚህ ማይክሮኒውትሪየንት ዴፊሺየንሲ የምንላቸው ስለዚህ እንደውም ጥናቶች የሚያሳዩት በተለይ አፍላ ወጣቶችና ወጣቶች ለአኒሚያ ወይም ለደም ማነስ ይጋለጣሉ። እንደገና ደግሞ የወር አበባ ሲታይ የወር አበባ ንጹህ ደም ነውና የሚፈሰው ከሰውነታቸው ከሚሽከረከረው ከሚዞረው ደም ነውና የሚፈሰው ሌላ አኒሚያ ዴቨሎፕ ሊያደርጉ ይችላሉ። ስለዚህ አይረን ዴፊሺየንሲ እንዳይኖርባቸው በአይረን የበለጸገ ምግብ እንዲበሉ አዮዳይዝድ የሆነ ጨው እንዲመገቡ እነዚህ ሁሉ ነገር ያው ያስፈልጋቸዋል። ምክንያቱም እነዚህም ሰው ሰራሽ ውስጥ የምናስገባቸው ስለሆኑ ነው። እንደ አዲስ አበባ ጤና ቢሮ እንደው የወጣቶችን ጤና ባማከለ መልኩ ምን እየተሰራ እንዳለ ያው ለመግለጽ ያህል ሀገራችን ደረጃ 3 ስትራቴጂዎች ወጥተው ያውቃሉ። አንዱ ከ2006 እስከ 15 የቆየ ነው። ከ2016 እስከ 20 የቆየ ነው። አሁን ሶስተኛ እየተገበረን ያለው ነው ደግሞ ከ21 እስከ 25 የቆየ ስትራቴጂ እየተገበረን ያለ ነው። ይሄ ስትራቴጂ የሚያዘው ቅድም እንደነገርኩሽ ያሉት ጤና ተቋሞቻችን 96ቱን ጤና ጣቢያ በአዲስ አበባ ከተማ አስተዳደር ጤና ቢሮ ስር ያሉ 7 ሆስፒታሎች አሉን። 96ቱም ያፍላ ወጣቶችና ወጣቶች የጤና አገልግሎት ይሰጣሉ። ባለሙያ መድበው
የራሱ ክፍል ተዘጋጅቶ ሚስጥራዊነቱ የተጠበቀ ሆኖ የሚፈልጉትን አገልግሎት ቢቻል አንድ ቦታ ላይ ሁሉም በተሟላ መልክ ካልሆነ ደግሞ ያልተሟላ ካለ ምናልባት አንዳንዶቹ ኢንቴንሲቭ ትሬኒንግ የሚያስፈልጋቸው አገልግሎቶች አሉ እዛው ኢንተርናሊ ሪፈር የተደረጉ የተሟላ አገልግሎት ለመስጠት 96ቱም ጤና ጣቢያዎቻችን ይሄን አገልግሎት በደንብ እየሰጡ ይገኛሉ ከሰባቱ ሆስፒታሎቻችን 6 ሆስፒታሎችም ምናልባት ፕራይመሪ ሄልዝ ኬር ላይ ባይሆኑም ሆስፒታሎቻችን በደንብ እየሰጡ ይገኛሉ ያፍላ ወጣቶችና ወጣቶች ኮርነር አዘጋጅተው ራሱን የቻለ ኮርነር እንዳልኩሽ ባለሙያ የተሟላ ቃ ተሟልቶ አገልግሎቱን እየሰጠን እንገኛለን ይሄ አገልግሎት በአብዛኛዎቹ ጤና ተቋሞቻችን ላይ 24 ሰዓት 7ቱንም ቀን ነው እየተሰጠ ያለው ወጣቶች በማዩበት ቦታ ላይ አገልግሎቱ ምን እንደሚሰጥ 14 ፓኬጆች አሉ እነዛ 14 ፓኬጆች የት ክፍል እንደሚሰጥ በ24 ሰዓቱና 7ቱንም ቀን እንደሚሰጥ ሳይን ፖስት ውጪ ያስቀመጡ ወጣቶቻችን እንዲገለገሉ ያረጋሉ ይሄ ብቻ አይደለም ከጤና ተቋሞቻችን ውጪ እነዚህ የጤና ባለሙያዎቻችን አቅራቢያው ወደሚገኝ ትምርት ቤት እየሄዱ ከትምርት ቤት ማህበረሰብ ጋር እየተነጋገሩ ደቂቃ እየተሰጣቸው ልጆቹንም በየክፍላቸው የግንዛቤ ማስጨበጫ ስራ እየሰሩ ይገኛሉ ከዛ በተረፈ ደግሞ ወጣት ማዕከላት በጣም ብዙ ወጣቶች የሚሄዱበት ቦታ ነው እዛ ወጣት ማዕከላትም ላይ ጤና ባለሙያ ያለበት ቦታ ካለ ከጤና ባለሙያው ጋራ በመተጋገዝ ይሰራሉ ጤና ባለሙያ በሌለበት ወጣት ማዕከል ላይ ደግሞ ባለሙያዎች ራሳቸው እዛ እየተመደቡ ለኢንተርኔት አገልግሎት ለላይብረሪ ለኢንዶር ጌሞች የሄዱ ወጣቶችን በማሰባሰብ የግንዛቤ ማስጨበጫ ስራ ይሰራሉ ትላልቅ ሆስፒታሎቻችን ላይ ያፍላ ወጣቶችና ወጣቶች ጤና ፎካል ፐርሰኖች አሉ አቅራቢያቸው የሚገኝ ዩኒቨርሲቲ ላይ እየሄዱ እንዲያስተምሩ ስኬጁል ያወጡ እንዲያስተምሩ ያደረግንበት ሁኔታ አለ ብዙ ያልተገፋበት መስራትም የሚገባ እሱ ላይ ነው ብዬ አስባለሁ በተለይ በዚህ በሱስ ከሱስ ጋራ በተገናኘ መውጣት የሚፈልጉ ልጆች ያው እንደ ልብ ካለው በጣም ጳውሎስ አማኑኤልና አሁን ምናልባት ዘውዲቱ ሆስፒታልም የተጀመረ ይመስለኛል እዛ ላይ ያለው አነስተኛ ነው ግን የተጠቃሚውን ቁጥር ስናየው ደግሞ ከፍተኛ ነው እጅግ በጣም ከፍተኛ ነው ቢሆንም ግን አንዱ የምንሰራበትና ትልቁ ጤና ተቋም ላይ የምንሰራው ከዚህ ሱስ ጋራ የተያያዙ ልጆች ካሉ ሳይኮሎጂካሊ ሰፖርት መደረግ ስላለባቸው ኦንጎይንግ የሆነ ካውንስሊንግ ስለሚያስፈልጋቸው ሳይካትሪ ነርሶች በተለይ ተመድበው ይሰራሉ ስለዚህ ችግር ያለባቸው ሲያጋጥማቸው ወደ ሳይካትሪ ነርሶች የሚወሰዱበት ሁኔታ አለ ጤና የተጠበቀ ወጣት ኖረ ማለት አምራች ነገኛን የሚተካ ወጣት ማለት ነው ምክንያቱም ሶሻል ካፒታሎቻችን ናቸው እነዚህ ወጣቶችና እነዚህ ወጣቶች ላይ ሁላችንም ተረባርበን መስራታችን ነገ ለሀገራችን ልማት ለሀገራችን እድገት በጣም አስፈላጊዎች ናቸው ለወጣቶቻችን ማስተላለፍ የሚፈልገው ነገ ለታሰበበት አላማ መድረስ የሚቻለው ካሁኑ ያለው መንገዳቸውን ሲያጠሩ እንደሆነ ነው ይሄንን ለማድረግ ደግሞ ለሚቸግራቸው ነገር በሙሉ ከጤናው ጋር ለተገናኘ ችግር በሙሉ በአቅራቢያቸው የሚገኝ ጤና ጣቢያ ስለ ወጣቶች ጤና አገልግሎት የወጣቶችን ጤና አገልግሎት ያፍላ ወጣቶችን ጤና አገልግሎት ለመስጠት 24 ሰዓት 7ቱን ክፍት ሆኖ ይጠብቃቸዋል